Hello, everybody. How are you? Here I am again. Today, just starting from where we have solved last time, that is menstrual cycle, phases of the menstrual cycle. Today, I will show you hormones involved in the female reproductive cycle. The hormones, the highest center for the endocrine system is, the hypothalamus. Starting from that special region of the brain which controls the pituitary gland in hormone secretion, and I will show you how it is involved in controlling the female's reproductive cyclical events. Let's go. Just hormonal control of the female reproductive cycle involves three major players working together. What are these three major players? One, hypothalamus ነው አንዱ ሶስት ኦርኬስትሬት የሚያደርጉት የሴት ልጅ መንዝሊ ሳይክል ወይንም በየ28 ቀናቱ የሚደጋገም ሳይክሊክ ሪፕሮዳክቲቭ ሳይክል ኦርኬስትሬት የሚያደርጉት ሶስት ስትራክቸሮች ሃይፖታላመስ ኒውራል ቲሹ ነው ሃይፖታላመስ ነርቭ ቲሹ ነው ብሬን ውስጥ ነው ያለው ፒቹተሪ ግላንድም ሁለት ሎቦች አሉት ሁለት ሎቦች የፊት ለፊቱና የኋላው የሚባሉት ፖስቴሪየር ሎብ እና አንተሪየር ሎብ አንተሪየር ሎብ እና ፖስቴሪየር ሎብ አንተሪየር ሎብ በአይናችን በኩል ያለው ነው ብሬን ውስጥ ነው የሚገኘው ይሄም ከማጋ ተጣብቆ ከሃይፖታላመስ ጋር አንድ ላይ አታች አድርጎ ዳይሬክትሊ አታች ዊዝ ሃይፖታላመስ እና አንተሪየር ሎብ ነርቭ ቲሹ አይደለም እንደውም አንተሪየር ሎብ ከፋሪኔክስ ነው ደራይቭድ ሆኖ ይላሉ ፋሪኔክስ ወይ ጉሮሮአችን ሲሰራ ጉሮሮአችን ከተሰራበት ቲሹ ነው ደራይቭድ የሚሆነው ይባላል ፖስቴሪየር ሎብ ኒውሮኖች ናቸው ነርቭ ቲሹ ነው የሃይፖታላመስ አካል ነው ወደ ታች እባጭ ፈጥሮ ነው ሎብ ፈጥሮ ነው እንጂ therefore anyway ሃይፖታላመስ ከማጋ የተያዘ ነው ከፒቹተሪ ግላንድ ጋር ፒቹተሪ ግላንድ ከሪፕሮዳክሽን ጋር በተያያዘ አንተሪየር ፒቹታሪ ነው በዋናነት ስቲሙሌት የሚያደርገው ሪፕሮዳክሽን አልሽው ሶስተኛው ጎናድ ነው የሴት ልጅ ጎናድ ኦቫሪ ነው እና ይሄንን ነው ይሉታል chemical communication among the three structures hypothalamus እንደ ግላንድ የምታዩት part of brain tissue the same brain tissue hypothalamus anterior pituitary እና ovaries በሶስቱ መካከል ያለን ኮሚኒኬሽን ኬሚካል ኮሚኒኬሽን ሆርሞኖች በማምረት የሚደረግ ኮሚኒኬሽን ነው the hypothalamic pituitary ovarian axis ይሉታል ፓዝዌይ ነው እንግዲህ ምንድነው ምን አይነት ፓዝዌይ ነው ይሄ የኬሚካል ፓዝዌይ ነው ነርቭ ፓዝዌይ አይደለም ኬሚካል ፓዝዌይ ሃይፖታላመስ የሚያመርተው ኬሚካል አለ ያ ኬሚካል ሄዶ አንተሪየር ፒቹተሪ ያዘዋል ሌላ ኬሚካሎች እንዲያመርት እነዛ ኬሚካሎች ሄደው ኦቫሪ ውስጥ የሚሰሩት ስራ አለ ሆርሞንም እንዲመረት ያደርጋሉ I will show you that ይሄን ኮሚኒኬሽን ነው hypothalamic pituitary ovarian axis the pathway chemical pathway hormonal pathway that moves from hypothalamus to pituitary anterior pituitary from anterior pituitary to ovaries which control the monthly cycle of the female ምንሉታል the hypothalamic pituitary ovarian axis HPO axis ይሉታል HPO axis a tightly regulated endocrine pathway ነው regulator ነው regulation mechanism አለው that controls female reproduction menstrual cycle እና puberty control የሚያደርጉ ናቸው ሴት ልጅ ላይ ያሉ fundamental reproductive processes ናቸው controls female reproduction menstrual cycle and puberty of course የተያዙ ናቸው እርስ በርስ now hormones involved in the female reproductive cycle የሚባሉት ሆርሞኖች እነዚህ ናቸው አንድ gonadotropin releasing hormone የሚባለው ይሄ ሃይፖታላመስ የሚያመርተው ነው ከዛ ሃይፖታላመስ ባለን ያዛል ፒቹተሪ ግላንድ ምን እንዲያመርት ፎሊክል ስቲሙሌቲንግ ሆርሞን ያመርታሉ ፎሊክል ስቲሙሌቲንግ ሆርሞን FSH ሉተናይዚንግ ሆርሞን LH በማሲታዘዙ በGnRH ከማመጣ ከሃይፖታላመስ ከዛስ እነዚህ ፎሊክል ስቲሙሌቲንግ ሆርሞን እና ሉተናይዚንግ ሆርሞን ኦቫሪ ላይ ሄደው ኦቫሪ ውስጥ ያሉ ኦቫሪያን ፎሊክል እንዲያድጉ ከማድረግ
ከመቀስቀስ ከእንቅልፋቸው ቀስቀሰው ሚዮሲስን እንዲቀጥሉ ከማድረግ በተጨማሪ ኢስትሮጅን እና ፕሮጀስትሮን መጨረሻ ላይ እንዲመረት አስተዋጽኦ ያደርጋሉ ስቲሙሌቲንግ ፎርስ። ኦኬ መጀመሪያ መርተው ኢስትሮጅን ነው ኦፍ ኮርስ በብዛት ቴን ሌሎች ሆርሞኖች በሴት ልጅ ሪፕሮዳክቲቭ ሲስተም ውስጥ አሉ። ያው ከፒቱተሪ ግላንድ ጋር ይገናኛሉ። ዲስ አር ፕሮላክቲን በእርግዝና ወቅት ጡት ወተት እንዲያመርት የጡት አምራች ሆርሞን ይባላል። የጡት ሚልክ ፕሮዳክሽን ፕሮላክቲን ሚልክ ፕሮዳክሽንን በጡት ውስጥ ሚልክ ፕሮዲውስ እንዲሆን ስቲሙሌት የሚያደርግ ሆርሞን ነው። ኦክሲቶሲን የተመረተውን ወተት በቀላሉ ጨምቆ ልጁ ሲጠባ ወይም ሰክስ ሲያደርግ እንዲወጣለት የሚያደርግ ፕላስ ደግሞ ምጥ ወቅት ላይ የሴት ልጅ የማህፀን መስሎች ስቲሙሌት ሆኖ ኮንትራክት እንዲያደርጉና ልጁን እንዲያስወጡ ሌበር ሆርሞን ይሉታልና ኦፍ ኮርስ በተቃራኒ ጾታ መካከልም የመፈላለግ ስሜት ይፈጥራል። ሪፕሮዳክሽን ማዘጋጀት ነው እንግዲህ ሁለቱ ጾታዎች የተቃራኒ ጾታዎች አንድ ላይ ካልመጡ እና ሴክስ ከሌለ ስለዚህ ኢት ኢዝ ላቭ ሆርሞንም ይሉታል። ኤኒዌይ እነዚህ ናቸው ሆርሞኖቹ። 1 ጎናዶትሮፒን ሪሊዚንግ ሆርሞን GnRH፣ 2 ፎሊክል ስቲሙሌቲንግ ሆርሞን፣ 3 ሉተናይዚንግ ሆርሞን፣ 4 ኢስትሮጂን and progesterone and others prolactin and oxytocin። ሌትስ ጎ ናው ይሄ ነው ኔትወርኩ። ይሄ ሃይፖታላሚክ ፒቱተሪ ኦቫሪያን አክሲስ ነው። ሃይፖታላመስ ምን ያመርታል? እዚህ ጋር የምታዩት GnRH ጎናዶትሮፒን ሪሊዚንግ ሆርሞን ነው ተመርቶ እዚህ ጋር የደም ስራ አለ በሃይፖታላመስ እና በፒቱተሪ መካከል በአንተሪየር ፒቱተሪ መካከል ፖርታል ሲስተም አለ ብለድ ቬዘል እዛ ውስጥ ነው ደም ነው እዚህ ወስዶ እዚህ ጋር አንተሪየር ፒቱተሪ ነው። ይሄ አንተሪየር ፒቱተሪ ውስጥ ጎናዶትሮፕስ የሚባሉ ስፔሻል ግሩፕስ ኦፍ ሴሎች አሉ። እነሱ ብቻ አይደሉም ሌሎች ሴሎችም አሉ። ጎናዶትሮፕ ላይ ነው አክት የሚያደርገው። GnRH ጎናዶትሮፖች ላይ አክት ሲያደርግ መቀስቀስ ነው፣ ስቲሙሌሽን ነው። ምን እንዲያደርጉ ይቀሳቀሳቸዋል? አንተሪየር ፒቱተሪ ውስጥ ያሉ ጎናዶትሮፖችን ፎሊክል ስቲሙሌቲንግ ሆርሞን እና ሉተናይዚንግ ሆርሞን እንዲያመርጩ። እነዚህ ሆርሞኖች ሄደው ኦቫሪ ውስጥ ምን ማድረግ ነው? ይሄን ፕሮሰስ ምንድነው? ይሄ ፎሊኩላር ማቹሬሽን። በተለይ ማን ነው ይሄን የሚያደርገው? በዋናነት FSH ነው ይሄን የሚያደርገው። ፎሊክል ስሙ ራሱ ይነግራቸዋል። ባይ ዘ ዌይ ስሙን ፎሊክል ስቲሙሌቲንግ ሆርሞን ብለው ለሴት የኦቫሪያን ፎሊክል ብቻ የሚሰራ አደረጉት እንጂ ይሄ ሆርሞን ወንድ ልጅ ቴስተስ ውስጥም ስፐርማቶጀነሲስን ኢኒሺየት የሚያደርግ ሆርሞን ነው። ስፐርማቶጀነሲስ ስፐርም ፕሮዳክሽን። ሁለቱም ሆርሞኖች አንድ ላይ ሆነው ወንድ ልጅ ላይ ሊዲክ ሴሎች ላይ አክት ሲያደርጉ ሊዲክ ሴሎች ቴስቶስትሮን እንዲያመርቱ አስቶ። ስለዚህ ፎሊክል ስቲሙሌቲንግ ሆርሞን ሲል የኦቫሪያን ፎሊክል ላይ ብቻ የሚሰራ ይመስላል እንጂ it has a role, similar role. ስፐርማቶጀነሲስ ስቲሙሌት ያደርጋል ፕላስ testosterone secretion together with luteinizing hormone. ኦኬ የሴቷ ብቻ እንዳይመስላችሁ ፎሊክል ስቲሙሌቲንግ ሆርሞን እና ኤኒዌይ አሁን ስለ ሴቷ ነው የምናወራው። GnRH ከሃይፖታላመስ ወደ አንተሪየር ፒቱተሪ ጎናዶትሮፕስ ስቲሙሌትድ ሲሆኑ FSH እና LH በተለይ FSH መጥቶ መጀመሪያ ስራው የሚሰራው ፕራይሞሪዲያል ፎሊክሎች ወደ ሰከንደሪ ኡሳይት ወይንም ቴሪተሪ ፎሊክል እንዲሆኑ። ፎሊክሉ ቴሪተሪ ፎሊክል ይሉታል ወይንም አንትራል ፎሊክል ይሉታል። የበሰለ ማቹር ያደረገ ግራፊያን ፎሊክል እንዲሰራ ማድረግ ነው። ይሄ ምን ይባላል? ፎሊኩላር ግሮውስ። እንግዲህ ሚዮሲስንም ከፕሮፌስ 1 ወደ ሜታፌስ 2 ድረስ እንዲጓዝ ያደርገዋል። መጨረሻ ላይ ሉተናይዚንግ ሆርሞን ግራፊያን ፎሊክል ብሬክ አድርጎ እንቁላሉ ሪሊዝ እንዲያደርግ ኦቭዩሌሽን በሚባለው ፕሮሰስ ይሲ። ስለዚህ ይሄንን ፕላስ ኦቭዩሌሽንን አንድ ላይ ሉተናይዚንግ ሆርሞን ኦቭዩሌሽን ኤግዛክትሊ ፕላስ ሁለቱ አንድ ላይ ሆነው እዚህ ጋር ፎሊክሎች ከእንቁላሉ ውጪ ዳር አጅበው ያሉ ሴሎች አሉ፣ ግራኑሎሳ ሴልስ። እነሱ ሴሎች ላይ አክት በማድረግ FSH እና LH እነሱ ሴሎች ላይ ይሄ ፎሊኩላር ሴሎች ላይ አክት ሲያደርጉ እነሱ ስቲሙሌት ሲያደርጉ እነሱ ሴሎች ኢስትሮጂንም እንዲመረት ያደርጋሉ። ኢስትሮጂን
You see, when FSH and LH together stimulate the follicular cells, they make follicular cells to produce estrogen. Estrogen ምን ያደርጋል? በደም አማካይነት የማህፀን የውስጥ ግርግዳ ሄዶ እንዲዳብር አዲስ የደም ሴሎች እንዲሰሩና ምናልባት ጽንስ ከተፈጠረ ጽንሱን ለመቀበል ምቹ እንዲሆኑ ያወፍሩታል። ፕሮሊፈሬሽን ይባላል። እሱ ፕሮሊፈሬሽን ኦፍ ኢንዶሜትሪየም። መጀመሪያ የግንባታ ስራ የሚሰራው የውስጥ የማህፀን ግርግዳ ኢንዶሜትሪየም ላይ ኤስትሮጂን ነው። አሁን ኦቭዩሌሽን ከተከሰተ በኋላ እንቁላል ከተላከ በኋላ ሉክ ኦቭዩሌሽን ቀሪው የግራፊያን ፎሊክል ቲሹ ኦቭዩሌሽን ላይ ቀሪው ቲሹ የሎዊሽ እዚህ ጋር ቢጫ ያደረገው ፐርፐስሊ ነው። የሎዊሽ ማስ ኦፍ ሴልስ ይሆናል። ሴሎቹ ቁጥራቸው ይጨምራል፣ በማይቶሲስ ዲቫይድ ጋር እና ይዳብርና ኮርፐስ ሉቲየም የሚባል ስም ይሰጠዋል። ኮርፐስ ሉቲየም ምን ያመነጫል? በተወሰነ ደረጃ ኤስትሮጂንም ያመርታል። በአብዛኛው የሚያመርተው ግን ፕሮጀስትሮን ነው። ተጨማሪ ደግሞ ያልነገርኳችሁ ይሄ ኢንሂቢን የሚባል ሆርሞንም የሚያመነጭበት ታይም ኢንሂቢን የነ ኤፍኤስኤች እና ኤልኤች ምርትን ኢንሂቢት የማድረግ ሚና ነው። ፕሊዝ በቃችሁ። ኮንትሮል ፊድባክ ኮንትሮል ሜካኒዝም ኤፍኤስኤች እና ኤልኤች ምርታቸው እንዲቀንስ ኢንሂቢን ያደርጋል። እዚህ ጋር ኢንሂቢን የሚባል ሆርሞን አለ። ኔጌቲቭ ነው። ይሄ ቀዩ መስመር የምታዩት ይኸውላችሁ ሄዶ ኢንሂቢንም በርግጥ ኤስትሮጂንም በርግጥ ፕሮጀስትሮንም መጠናቸው ከፍ ሲል ሶስቱም በሃይፖታለመስ ላይ ምን የማድረግ ተጽዕኖ አላቸው? ኔጌቲቭ ፊድባክ። ፕሊዝ ስቶፕ ሪሊዚንግ ጂኤንአርኤች ካልተለቀቀ ኤፍኤስኤች እና ኤልኤች አይመረትም። ኤፍኤስኤች እና ኤልኤች ካልተመረተ እነዚህ ሆርሞኖችን መጠናቸው ይቀንሳል። ስለዚህ የራሳቸው መጨመር በኔጌቲቭ ፊድባክ ሜካኒዝም የራሳቸውን መቀነስ ያስከትላል። ኔጌቲቭ ፊድባክ ሜካኒዝም ይሄ ነው። when substance is high in amount it inhibits the production pathway. ፕሮዳክሽን ፓዝዌይ ውስጥ ወይ አንዱን ወይም ሁለቱም ወይም ሁሉንም ኢንሂቢት ያደርጋል። በዚህ ጊዜ የመጀመሪያውን ሃይፖታለመስን ነው ኢንሂቢት ያለው ጂኤንአርኤች እንዳይለቅ። ጂኤንአርኤች ከሌለ ኤፍኤስኤች እና ኤልኤች የለም። ኤፍኤስኤች እና ኤልኤች ከሌለ ሞር ኤስትሮጂን እና ፕሮጀስትሮን አይመረትም። ይሄ ነው ፊድባክ ኔጌቲቭ ፊድባክ ሜካኒዝም ይባላልና ኢንሂቢንም እዚህ ጋር ተመርቶ ምልክት ሲያደርስ የራሱን ምርት ኤስትሮጂን ፕሮጀስትሮን ምርት ይቀንሳል ማለት ነው። therefore this is the hypothalamus pituitary ovarian axis። እንግዲህ ኦቫሪው ይሄ ነው። ይሄ ለውጥ አለው ኦቫሪ ውስጥ። ከዛ አንተሪየር ፒቹታሪ አለ። አንተሪየር ፒቹታሪ ማምረት ነው እነዚህ ሁለቱ። እዚህ ጋር ስትሄዱ this ይሄ ኤልኤች ኤፍኤስኤች በተለይ ኤልኤች ሰርጅ ነው የሚለው እዚህ ጋር ሰርጅ ይላል። እንደ ጎርፍ መሃል ላይ ኦቭዩሌሽን የሚያስከትለው እሱ ነው። ኤልኤች ሰርጅ ስፔሻሊ ፈንቅሎ ወጣ፣ ፈነዳ፣ ፈንቅሎ ወጣ፣ እንቁላል ወጣ። እሱን ለማሳየት ነው እዚህ ጋር። ሌላ እዚህ ጋር ኦቭዩሌሽን there is ovulation of course yes LH ovulation እንቁላል ተለቆ ወጣ፣ ቀሪ ቲሹ ኮርፐስ ሉቲየም ይሆናል። when you see እዚህ ጋር የተመረተ ኤስትሮጂን አለ። ይሄም ኤስትሮጂን ሲበዛ ኔጌቲቭ ፊድባክ በማን ላይ ተጽዕኖ ያሳድራል? በአንተሪየር ፒቹታሪ ግላንድ ላይ። ፕሊዝ ዲክሪስ ዋት ኤፍኤስኤች እና ኤልኤች የማምረት ሂደቱን እንዲቀንስ የማድረግ ከዛስ እነዚህ ካልተመረቱ ኤስትሮጂን ምርቱ ይቀንሳል ማለት ነው። ኔጌቲቭ ፊድባክ you see well regulated well controlled pathway ነው የሃይፖታላሚክ ፒቹታሪ ovarian axis የሚባለው። this is diagrammatic representation. Therefore study this diagram carefully please. Hypothalamus secretes the neurohormone known as GnRH. GnRH ምንድነው? Gn stands for gonadotropin, R stands for releasing, H stands for hormone. ስለዚህ gonadotropin releasing hormone ያመርታል። then GnRH move to anterior lobe of pituitary gland, stimulated it to produce the two tropic hormones. tropic hormone ነው የሚባለው። tropic hormone ማለት ጆች በአንድ ግላንድ ተመርተው ሄደው ሌላ ግላንድ ስቲሙሌት የሚያደርጉ ሆርሞኖች ነው።
እነዚህ ስፔሲፊካሊ ስማቸው ጎናዶትሮፒንስ ነው የሚባሉት FSH እና LH ጎናዶትሮፒንስ ኦኬ FSH ማለት ፎሊክል ስቲሙሌቲንግ ሆርሞን ሉተናይዚንግ LH ማለት ሉተናይዚንግ ሆርሞን እነዚህ ናቸው ጎናዶትሮፒንስ the gonadotropins እነዚህ ሁለቱ ማለት በደም አማካይነት ይሄዳሉ ኤቭሪዌር ይሄዳሉ በርግጥ ማን ነው ስቲሙሌት የሚያደርጉት ኦቫሪያን ፎሊክሎችን ስቲሙሌት ያደርጋሉ ኦቫሪያን ፎሊክልስ ምንድነው grow and ያንዳንዱ ኦቫሪያን ፎሊክል ውስጥ እንቁላል አለ ያ እንቁላል ፕሮፌስ 1 ላይ ስቶፕ ያደርጋ ነው please wake up start proceed from where you have stopped spermatogenesis ማለት I mean oogenesis as of FSH የሚያደርገውን ተመልከቱ stimulates the growth of follicles in the ovary and together with ብቻው መጀመሪያ የሚቀሰቅሰው ኦቫሪያን ፎሊክሎችን ስቲሙሌት ማድረግ ነው ከዛስ ከኤልኤች ጋር የፎሊክሉ ሴሎች እንቁላሉ አይደለም የፎሊክሉ ዙሪያውን ከበው ያሉ ተረዳት ሴሎች ፎሊኩላር ሴልስ ኤስትሮጅን እንዲያመርቱ ያደርጋል when it works with LH together you see LH በተለይ ደግሞ በ14ኛው ቀን ላይ እጅግ ከፍተኛ LH እንደ ጎርፍ ይወጣና እንቁላሉ ግራፊያን ፎሊክል ያልኳችሁ ፉሊ ማቹር ፎሊክል ግራፊያን ፎሊክል እንቁላሉ ብሬክ አድርጎ እንቁላሉ ሪሊዝ እንዲያደርግ ከተወሰኑ የረዳት ሴሎች ጋር በዚህ ጊዜ ነው ደግሞ ረዳት ሆኖ የሚሄዱት የተወሰኑ ሴሎች ኮሮና ራዲያታ ተብለው የሚጠሩ ሴሎች ፋሎፒያን ቲዩብ ውስጥም ንግስ የሆነችውን እንቁላል አጅበው ይሄዳሉ እንደው ስፐርም ፔኔትሬት አድርጎ ሲገባ እነዚህ ኮሮና ራዲያታ ግራኑሎሳ ሴሎች ናቸው እነዚህ ሴሎች የይለፍ ካርድ ይሰጡታል ይባላል ኬሚካል የይለፍ ካርድ are you well prepared to meet the queen ለምሳሌ እንደዚህ ማለት ነው ወደ ሙሽሪቷ ሲሄድ አጃቢው ወደ ሙሽሪቷ የሚሄደው ሰው ቼክ ማድረግ አለባበሱ ፕሮቶኮል ተጠብቋል የሚለው እና ይሄ እንግዲህ ኬሚካል ፕሮቶኮል አለ ሴል ማነው የስፐርም ሴል አካላቱ ላይ ያለ የተዘረከረከ ያንዳንድ ኬሚካሎች ካሉ አያሳልፉት ምን ያላደረገ ይባላል በደንብ ካፓሲቴት ያላደረገ ስፐርም ሴል ካፓሲቴሽን የሚባል ነገር አለ ካፓሲቴሽን ማለት ሴል ሜምብሬኑ ላይ አንዳንድ ግላይኮፕሮቲኖች ያንጠለጠለ ከሆነ እሱን እንግዲህ ያው የፋሎፒያን ቲዩብ ግድግዳ ላይ ያሉ ኢንዛይሞች ይቆርጡለትና በደም ተስተካክሎ ነው የሚሄደው ግራኑሎሳ ሴሎች ወይም ኮሮና ራዲያታ የሚባሉ ሴሎች አጃቢ ሴሎች ሲሄዱ they check the sperm cell whether it is well prepared or not now thus LH stimulates the breaking and release of egg from the Graafian follicle during ovulation and also maintains a corpus luteum LH corpus luteum ምን ምርቱ እንዲቀጥል ሜንቴን አድርገው ፕሮጀስትሮን ምርቱ እንዲቀጥል ያበረታታል ማለት ነው making it produce progesterone ምንድነው ስራው አሁንም ማህፀን ግርግዳ ሄዶ ኤስትሮጂን የጀመረውን የማህፀን ግርግዳ ግንባታ ጨምሮበት ሴክሬተሪ ነው የሚያደርገው just full of nutrition really ምርጥ ቢፌ ነው የሚያደርገው ምናልባት ጽንስ ከተፈጠረ የምግብ የኒውትሪሽን እጥረት እንዳያጋጥመው now you can see this diagram hypothalamus GnRH ያመርታል then anterior pituitary LH እና FSH ያመርታል እነዚህ ሁለቱ ማለት ያደርጋሉ ኦቫሪ ፎሊኩላር ሴልስ ከዛስ ኤስትሮጂን ያመርታል ሆርሞን ከዛ ኤስትሮጂን ኢንዶሜትሪየም የማህፀን የውስጥ ግድግዳ ነው እሱ ላይ አክት ሲያደርጉ ኤስትሮጂን ቢልድ ያደርገዋል okay then these two hormones estrogen and progesterone control the menstrual cycle prepare the uterus for possible pregnancy after a mature egg has been released from the Graafian follicle during ovulation Graafian follicle becomes a yellowish mass of tissue known as corpus luteum ምን ያመርታል progesterone የማህፀን ግድግዳ ቲክ እና ኒውትሪቲቭ ያደርገዋል repetition ነው this is important for preparation of ለምን ዝግጅት ነው ሲመጣ ጽንስ ሲመጣ ኤምብሪዮ ሲመጣ ኢምፕላንት እንዳያደርግ ፊክስዶ እዛ ውስጥ ቀጣይ ህይወቱን እንዲገነባ ተጣብቆ እንደ ፓራሳይት further on function of progesterone additional progesterone እና estrogen further function አላቸው function of progesterone reproductive function ብቻ አይደለም የሚያደርገው reproductive function ስታዩ regulating the menstrual cycle regulate ያደርጋል ቅድም እንዳያችሁት supporting pregnancy
promoting embryonic development throughout progesterone ማምረት አለባት አንድ ሴት እርግዝና ካረገዘች እስከ መጨረሻ ወሊድ ድረስ ስትወልድ ነው አማውንቱ ቢቀንሰው እርግዝና ሜንቴን ያደርጋል እና ሌላ in addition to reproduction breast development የልብ ጤንነት ላይ ሁሉ ይሰራል ብሬን ጤንነት ላይ ሁሉ ይሰራል key specific function you can read menstrual cycle even the progesterone thickens the uterine lining ይሄ ያልኳችሁ endometrium ያወፍራል pregnancy support ያደርጋል maintains uterine lining inhibits uterine contraction ያለ ጊዜው የማህፀን ጡንቻ ኮንትራክት አድርጎ ልጁን ኤክስፔል እንዲያደርጉሉ ይከላከላል ኦኬ የሰርቪክስ ብያቸዋለሁ የማህፀን በር ቀዳዳ ነው ቀዳዳ ውስጥ ሚውከስ አለ ሚውከሱ ድድር እንዲልና ሌላ ነገር ከቫጂና ወደ ላይ እንዳይወጣ ጽንስ ከተፈጠረ ጽንሱን እንዳይረብሽ ሚውከስ ፕለግ ይሉታል የሚውከስ ውታፍ ሚውከስን ሰርቫይካል ሚውከስን ድድርና ስቲኪና ቲክ ያደርገዋል ሶ ሴክስ ብታረግ ስፐርም ወይም ሴመን አልፎ አይሄድም ማለት ነው ኦሬዲ እርግዝና ተፈጥሯል ፕሮጀስትሮን በብዛት ከተመረተ እርግዝና ተፈጥሯል ጽንስ አለ ተብሎ ስለሚታሰብ የሴቷ ሰውነት ኦፍ ኮርስ ለዚህ ነው ብዙ ኮንትራሴፕቲቭ የኬሚካል የሚጠቀሙ የእርግዝና መከላከያዎች አርቲፊሻል ምን እንደሚጠቀሙት ፕሮጀስቲን ይሉታል ፕሮጀስትሮን ለምንድን ነው በደሟ ውስጥ በደንብ ፕሮጀስትሮን ከሰጣሃት አንድ ሴት ልጅ ይሄ በደሟ ውስጥ የሰጣት ፕሮጀስትሮን ሄዶ ሰርቫይካል ሚውከስ ላይ ምን ያደርጋል ያደድረዋል ይዘጋዋል ሴክስ ብታረግ አያሳልፍም ከና ሆነ ማለት ነው ፕሮጀስትሮን ብሬስት ዲቨሎፕመንት ላይ ማስተዋጽኦ አለው ሲስተሚክ ኢፌክቱ act as neuro protective agent ብሬንን የመከላከል የመጠበቅ ጤንነቱ regulates body temperature ላይ regulation ላይ አስተዋጽኦ አለበት influences fluid balance and cardiovascular health የልብ የደም ስርዓት ጤንነትንም የመጠበቅ ሚና አለው ፕሮጀስትሮን ኤስትሮጂን ስትዩ ኤስትሮጂንም ሌላ ፐርፐስ አለው ኤስትሮጂን specifically reproductive and sexual properties ፖቨርቲን የሚያስከትለው እሱ ነው ያቅመ ሔዋን ለአቅመ ሔዋን የመድረስ ምልክትን የእድገት ለውጥ የጭንቅላት አስተሳሰብ ለውጥና የባህሪ ለውጥ የሚያስከትለው አንድ እሱ ነው ሁለተኛ menstrual cycle causes the lining of the uterus endometrium thick እንዲሆን መጀመሪያ የሚሰራው እሱ ነው menstrual cycle አስተዋጽኦ አለው it also cervical mucusን ከፕሮጀስትሮን በተቃራኒ ቲን እና ስትሪንግ በጣም ቀጭን ፈሳሽ እንዲሆን ምክንያቱም ምን እንዲያልፍ ይፈልጋል ስፐርም እንዲያልፍ ይፈልጋል ገና እርግዝና ኦቭዩሌሽን አልተከሰተም እርግዝና ስላልተፈጠረ ሴክስ ብታረግ ማለፍ ይችላል ሚውከስ ሰርቫይካል ሚውከስ very thin and watery ነው የሚሆነው you can see pregnancy ላይ helps the uterus grow supports placenta support ያደርጋል blood flow to placenta prepares mammary glands for breastfeeding mammary glandoችንም እድገታቸውን እንዲቀጥሉ ያደርጋል ሌላው vaginal health maintains the elasticity thickness and lubrication of vaginal tissues የvaginal healthy vagina እንዲሆን elasticity thickness lubrication የተለያዩ ቅባቶች በስርዓት እንዲመነጩና እርጥበቱን የራሱን እርጥበት ጠብቆ እንዲኖር ጤናማ እርጥበት ማለት ነው ቦዲ ሜታቦሊክ ሲስተም ውስጥ አሁን ከሪፕሮዳክቲቭ ባለፈ ኤስትሮጂን ሚና አለው ኤስትሮጂን ቦን ሄልዝ ላይ አስተዋጽኦ አለው ቦን ካልሲፊኬሽን ይጠቅማል ሴት ልጅ የአጥንት ዴንሲቲዋ ከፍ እንዲል አስተዋጽኦ ያደርጋል ኤስትሮጂን ሎው ኤስትሮጂን ማለት ኤስትሮጂን አነሳት ማለት ሴት ልጅ ለኦስቲዮፖሮሲስ ወይንም ለአጥንት መሳሳት በሽታ የተጋለጠች ነች ኦስቲዮፖሮሲስ ማለት ያጥንት መሳሳት ነው ስፔሻሊ አሁን ሴት ልጆች ሜኖፓውዝ ሲገቡ ወይም ሲያረጡ ከ45 ከ50 ዓመታት በኋላ የኤስትሮጂን ምርታቸው ስለሚቀንስ ሲግኒፊካንትሊ ያጥንት መሳሳት ችግር ያጥንት ማዳበር የሚሰራው ኤስትሮጂን ስለሚቀንስ ያጥንት መሳሳት ችግር ይኖርባቸዋል ማለት ነው
ቴክ ኬር ማድረግ አለባቸው። ከዛ በኋላ ሌላ ካርዲዮቫስኩላር ሄልዝ ይሄም አስተዋጽኦ ያደርጋል። ኤስትሮጂን ኦልሶ ፕሌይስ ሮል ኢን ፕሮቴክቲንግ ዩር ካርዲዮቫስኩላር ሲስተም ዩር ሃርት ዩር ብለድ ቬዘልስ በደማችሁ ውስጥ ለምሳሌ ጤናማ የኮሌስትሮል መጠን እንዲኖር ያደርጋል which is good ብሬን እና ሙድ ላይ interacts with neurotransmitters like serotonin to influence mood memory ላይ ኮግኒቲቭ ፎከስ ላይ የግንዛቤ ላይ የጭንቅላት አሰራር ላይ ጤናማ ጭንቅላት አሰራር ላይ ነው ኤስትሮጂን አስፈላጊ ነው you see ኤስትሮጂን እኛ የምናውቀው ሪፕሮዳክቲቭ ጥቅሙን ብቻ ነው ከሪፕሮዳክቲቭ ጥቅም አልፎ ቦዲ ኤንድ ሜታቦሊክ ሲስተም ፈንክሽን አለው ማለት ነው ቦን ሄልዝ ካርዲዮቫስኩላር ሄልዝ ብሬን ኤንድ ሙድ ሄልዝ ላይ ይሰራል ሌላው ስኪን እና ሄር promotes collagen production and keeps skin and hair healthy ይሄ ነው አንዱ ሮሉ thank you very much